ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የተለያዩ አገራዊ ዓለም አቀፍና መንፈሳዊ ክንውኖችን ወደ እናንተ የምናደርስበት የመረጃ ሰዓት ላይ እንገኛለን። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜናዎች። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወንጌልን የማስፋፋት ስትራቴጂ ተግባራዊ ለማድረግ እየሰራ መሆኑን ገለጸ። የልጆችና ወጣቶች አገልጋዮች ስልጠና በምስራቅና በምዕራብ ጋምቤላ ሲኖዶሶች ተካሄደ። ከውጭ በቬንዙዌላ በርዕደ መሬት አደጋ የሟቾች ቁጥር 3342 ደረሰ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወንጌልን የማስፋፋት ስትራቴጂ ተግባራዊ ለማድረግ እየሰራ መሆኑን ገለጸ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌል ስርጭትና በቤተ ክርስቲያን ተከላ ላይ ለተሰማሩ ሚስዮናውያን የተዘጋጀው ልዩ የስልጠናና የማማከር ፕሮግራም ሰኔ 29 ቀን 2018 ዓ.ም በኢቫንጀሊካል ቴዎሎጂካል ኮሌጅ ተካሂዷል። የካውንስሉ ጠቅላይ ጸሐፊ መጋቢ ዶክተር ጌትነት ለማ እንደገለጹት ቤተ ክርስቲያን የተለያዩ ህንፃዎችን መገንባቷ መልካም ቢሆንም ዋና ተልዕኮዋ የሆነውን ወንጌልን የመስበክ ኃላፊነት መዘንጋት የለባትም ብለዋል። በንግግራቸው ወቅትም ስትራቴጂክ አቅጣጫ ወንጌል የዶክትሪን ልዩነት የተፈጠረበት ሳይሆን የአንድነትና የተልዕኮ ጉዳይ ነው በማለት ተናግረው ካውንስሉን በተዋቀረው ኮሚቴ አማካኝነት አገራዊ ስትራቴጂ በማዘጋጀት ሁሉም በጋራ የሚንቀሳቀስበትን መንገድ አመቻችቷል ብለዋል። የካውንስሉ ድጋፍ በየስፍራው ወንጌልን የሚያበስሩትን ሁሉ በምንችለው አቅም ከጎናቸው በመቆም ያለንን አቅም አስተባብረን ውጤታማ እንሆናለን። በእቅድና በአግባቡ መስራት ከተቻለ ወንጌልን ለማዳረስ ምቹ ሁኔታ አለ ያሉት መጋቢ ዶክተር ጌትነት ካውንስሉ ይህንን ታላቅ ተልዕኮ ለመፈጸም ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። ቤተ እምነቶች ለወንጌል እውነት በአንድነት እንድትቆሙ ጠይቃለሁ ሲሉ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቀድሞ ፕሬዝዳንት ፓስተር ጻዲቁ አብዶ መልእክታቸውን አስተላለፉ። የአብስራ ሳሙኤል ዝርዝር አላት። የህብረቱን 50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓል በማስመልከት ባስተላለፉት መልእክት በሀገር ውስጥና ከሀገር ውጭ ለምትገኙ ለመላው የወንጌላውያን አብያተ ክርስቲያናት ቤተ እምነቶችና ምዕመናን ሁሉ እንኳን ለ50ኛው ዓመት የወርቅ ኢዮቤልዩ ክብረ በዓል የማጠቃለያ ፕሮግራም አደረሰን ብለዋል። የዛሬ 50 ዓመት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን የመሰረቱ 9 ቤተ እምነቶች እንደነበሩ ይታወቃል። እነዚህ ቤተ እምነቶች ከአንድ ዓመት በላይ ወስደው ሲመክሩበትና ሲጸልዩበት ቆይተው የመጀመሪያውን ኮንፈረንስ በአዳማ በወቅቱ ናዝሬት ባይብል አካዳሚ አድርገዋል በማለት የህብረቱን አመሰራረት ተናግረዋል። በወቅቱ በስብሰባው ከተካፈሉ መካከል አንዱን የነበርኩ በማለት ገልጸው በወቅቱ ወታደራዊ መንግስት ተጽዕኖ ቢኖርም ስብሰባው ሰላማዊ እንደሆነ ከታወቀ በኋላ ስብሰባው በሰላም መጠናቀቁን አስታውሰው ህብረቱ መቋቋሙ በወቅቱ የነበረውን ችግር ቤተ እምነቶች ተደጋግፈው እንዲያልፉ አስችሏቸዋል ብለዋል። ዛሬ ህብረቱን ከመሰረቱት መሪዎች መካከል ጥቂቶቹ ባይኖርም አብዛኞቹ ደግሞ በህይወት ኖረው ይህንን ለማየት በቅተዋል። ህብረቱ ከውጪም ከውስጥም የገጠሙትን ተግዳሮት አልፎ የእግዚአብሔር ሞገስና የእግዚአብሔር ክብር ሳይለየው አባላቱን በመቶዎች የሚቆጠሩ ሆነው እዚህ ደርሷል ብለዋል። ሲመሰረት እንደ አንድ ወጣት በቦታ እንደነበረ ሰውና ህብረቱንም ለ10 ዓመት እንደመራ ሰው አሁንም ደግሞ ህብረቱን በተሻለ ቁመና አገልግሎቱን ለመቀጠል በሚያደርገው ጥረት ጸሎቴ ሁልጊዜ ከህብረቱ ጋር በማለት ተናግረው በምክርም በሀሳብም ጸሎትም እያንዳንዳችን ለአንዳችን ድጋፍ እንድንሆን እየጠየኩኝ ሁሉም ቤተ እምነቶች ለወንጌል እውነት በአንድነት እንድትቆሙ በዚህ አጋጣሚ ጥሬን አስተላልፋለሁ ብለዋል። የማጠቃለያ ፕሮግራምም የእግዚአብሔር ክብር የሚገለጥበትና ለሚቀጥለው አገልግሎታችንም ደግሞ ራዕይ የምንቀበልበት ይሆን ዘንድ ምኞቴና ጸሎቴ ነው በማለት ገልጸው የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ዘገባው የክርስቲያን ዜና ነው። የልጆችና ወጣቶች አገልጋዮች ስልጠና በምስራቅና በምዕራብ ጋምቤላ ሲኖዶሶች ተካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ከምስራቅና ከምዕራብ ጋምቤላ ቤተል ሲኖዶሶች ጋር በመተባበር በጋምቤላ ከተማ ለልጆችና ወጣቶች አገልጋዮች የአቅም ግንባታ ስልጠና ሰጥተዋል። ሁለንተናዊ እድገት ለልጆችና ለወጣቶቻችን በሚል መሪ ሀሳብ የተካሄደው ስልጠና ልጆችና ወጣቶችን በመንፈሳዊ በማህበራዊና በስነ ምግባር ዘርፎች በተቀናጀ መልኩ ለማሳደግ ትኩረት አድርጓል። በስልጠናው ከሁለቱም ሲኖዶሶች የተወጣጡ የልጆችና የወጣቶች አገልጋዮች፣ ቄሶች፣ ወንጌላውያንና የማህበረ ምዕመናን ተወካዮች ተሳትፈዋል። በመርሃ ግብሩ ላይ ለሰልጣኞች የልጆች መጽሐፍ ቅዱሶች፣ የወጣቶች የትምህርት መጽሐፍትና
በየማህበረ ምዕመናኑ ለሚቋቋሙ ቤተ መጻሕፍት የሚያገለግሉ መንፈሳዊ መጻሕፍት በድጋፍ መልክ ተበርክተዋል። የመካነ ኢየሱስ ቤተክርስቲያን የልጆችና ወጣቶች አገልግሎት ዳይሬክተር ቄስ ወንድማገኝ እንደይሳ የመጻሕፍቱን ድጋፍ ላደረጉ ተቋማት ምስጋና አቅርበው ተመሳሳይ ስልጠናዎች በሌሎች ሲኖዶሶችም እንደሚቀጥሉ ገልጸዋል። በተጨማሪም የምስራቅ ጋምቤላ ቤተል ሲኖዶስ ፕሬዝዳንት ቄስ ኒጊዮ ኡሞድ እና የምዕራብ ጋምቤላ ቤተል ሲኖዶስ ፕሬዝዳንት ቄስ ጋምቤላ ሎዋል ስልጠናው የልጆችና ወጣቶች አገልግሎትን ለማጠናከር ወቅታዊና አስፈላጊ መሆኑን ገልጸው ተሳታፊዎች ያገኙትን እውቀት ወደ ተግባር እንዲቀይሩ ጥሪ አቅርበዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የእህቶች አገልግሎትን በተመለከተ ስልጠና ተሰጠ። በዓለም ገና ከተማ ሙሉ ወንጌል አጥቢያ ቅዳሜ ሰኔ 27 ቀን 2018 ዓ.ም ለ85 እህቶች ስለ ጸሎት ስልጠና የተሰጠ ሲሆን ስልጠናውን የልጆችና የሴቶች አገልግሎት ክፍል መሪ በመጋቢ ቤተልሔም ጉሉማ ተሰጥቷል። በስልጠናው ስለ ውጤታማ ጸሎት መርሆች ትምህርት የተሰጠ ሲሆን ተያይዞም በአጥቢያ ቤተክርስቲያኒቱ የሚኖረው የሴቶች አገልግሎት እንዴት መደራጀትና መቀጠል እንዳለበት ውይይት በማድረግ የሴቶች አገልግሎት አቅጣጫ ተሰጥቷል። ሴቶች በቤተክርስቲያን ውስጥ በልዩ ልዩ ዘርፎች በማገልገል አስተዋጽኦ የሚያደርጉ ሲሆን ጸሎት ሴቶች በቤተክርስቲያን ውስጥ የሚያገለግሉበት ዋነኛ የአገልግሎት አቅጣጫ እንደመሆኑ መጠን በዚህም ስለ ጸሎት መሰረታዊ ትምህርት በመስጠት ሴቶች በግል ሕይወታቸው በቤተሰብ በማህበረሰብና በቤተክርስቲያን አገልግሎት ላይ ተጽዕኗቸው ከፍተኛ እንዲሆን ማድረግ እንደሚቻል ተገልጿል። የሴቶች አገልግሎት በቀጣይ በየክልሉ የተለያዩ ስራዎችን ለመስራት ልዩ ልዩ እንቅስቃሴ እያደረገ እንደሚገኝም ተገልጿል። በጎሮ ሰፈራ ሙሉ ወንጌል አጥቢያ ከ250 በላይ ህጻናት የተሳተፉበት የልጆች ፌስቲቫል ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ጎሮ ሰፈራ አጥቢያ ሰኔ 29 ቀን 2018 ዓ.ም ከ250 በላይ ከ4 እስከ 12 ዓመት ዕድሜ ያላቸው ህጻናትና ልጆች የተሳተፉበት የልጆች ፌስቲቫል ተካሂዷል። ፌስቲቫሉ ህጻናት በመጫወት እየተዝናኑ የመጽሐፍ ቅዱስ ትምህርቶችን እንዲማሩ በዝማሬና በጸሎት እንዲያድጉ በማሰብ ተዘጋጅቷል። የአጥቢያው መጋቢ ጌታው እንደገለጹት የትውልድ አገልግሎት ከአጥቢያው ዋና ትኩረቶች አንዱ ሲሆን ይህ ፌስቲቫል ልጆች ቤተክርስቲያናቸውን እንዲወዱና በውስጧ ያላቸውን ስፍራ እንዲገነዘቡ እንደሚያግዝ ገልጸዋል። በተጨማሪም ከ5ኛ ክፍል ጀምሮ እስከ ዩኒቨርሲቲ ለሚገኙ ተማሪዎች የሚዘጋጀው የክረምት ትምህርት ከሰኔ 30 እስከ ነሐሴ 5 ቀን 2018 ዓ.ም እንደሚካሄድ ተገልጿል። ዘገባው የቤተ ክርስቲያኒቱ ገጽ ነው። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። በኔዘርላንድ ከ60 ሺህ በላይ ክርስቲያኖች በጴንጤቆስጤ በዓል ተሰባሰቡ። በአውሮፓዊቷ ኔዘርላንድስ በ2026 የጴንጤቆስጤ በዓል ወቅት ከ60 ሺህ በላይ ክርስቲያኖች በታላቅ የአምልኮና የጸሎት ስብሰባ ተሳትፈዋል። 56ኛው የኦፕዌኪንግ ጴንጤቆስጤ ኮንፈረንስ በባይደንጉዘን በሚገኘው ዋሊቢ ሆላንድ ስፍራ የተካሄደ ሲሆን በዝግጅቱም ከተለያዩ ቦታዎች የመጡ አማኞች በአምልኮ በጸሎትና በመንፈሳዊ መልእክት ተሳትፈዋል። በፕሮግራሙም በሺዎች የሚቆጠሩ አማኞች የታደሙም ሲሆን ብዙዎቹ በጋራ ሲዘምሩ፣ ሲጸልዩና እምነታቸውን ሲገልጹ ታይተዋል። አዘጋጆቹ ይህንን ስብሰባ በአውሮፓ እየታየ ያለው የመንፈሳዊ መነቃቃትና የእምነት መታደስ ምልክት መሆኑን ገልጸዋል። በተለይ በዓለማዊ ባህል በምትታወቀው ኔዘርላንድስ ውስጥ ይህ መጠነ ሰፊ የክርስቲያን ስብሰባ በማህበራዊ ሚዲያ ሰፊ ትኩረት የሳበ ሲሆን ብዙዎች የአውሮፓ ቤተ ክርስቲያን አሁንም ህያውና ንቁ መሆኗን የሚያሳይ ክስተት ነው ሲሉ ገልጸዋል። የዘገበው CNN.com ነው። በመጨረሻም በቬንዙዌላ በርዕደ መሬት አደጋ የሟቾች ቁጥር 3342 ደረሰ። በቬንዙዌላ በደረሰው የርዕደ መሬት አደጋ ከ16740 በላይ መጎዳታቸው ተገልጿል። 6462 ሰዎችን ከአደጋ ማዳን ተችሏል። 17345 ቤታቸው ፈራርሷል። 79 ጊዜያዊ የመጠለያ ካምፖች ተዘጋጅተው አገልግሎት እየሰጡ እንደሚገኙ ተገልጿል። ወደ 5000 የሚጠጉ ተጎጂዎች ተፈናቃዮች የሰብአዊ እርዳታ እያገኙ እንደሚገኙ ተመላክቷል። ከ4000 በላይ የአደጋ ባለሙያዎች ተሰማርተው እንደሚገኙ የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ውድ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ።
የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወንጌልን የማስፋፋት ስትራቴጂ ተግባራዊ ለማድረግ እየሰራ መሆኑን ገለጸ። የልጆችና ወጣቶች አገልጋዮች ስልጠና በምስራቅና በምዕራብ ጋምቤላ ሲኖዶሶች ተካሄደ። ከውጭ በቬንዙዌላ በርዕደ መሬት አደጋ የሟቾች ቁጥር 3342 ደረሰ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ያዘጋጁላችሁ ዳንኤል አንተነህ፣ ነጻነቱ አቁማና የአብስራ ሳሙኤል በጋራ በመሆን ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።